እንግዲህ ቅድም በአንዳንድ ቦታዎች ላይ ስለ ኤምብሪዮ ግሬዲንግ አውርተን ነካነካ አድርገህ ነበረ የተውከው። ነገር ግን እሱን ዲቴይል እንምጣበት። እንዴት ነው የዚህ የኤምብሪዮ ግሬዲንግ አመራረጡ? እንዴት ነው ያሉትን ሂደቶች ከመጀመሪያው ጀምረን እስከ ጽንስ እስከ መተላለፉ ድረስ ያለውን የግሬዲንግ ይሄ የኤምብሪዮ መረጣን እና ሌሎች ጉዳዮችን በተያያዘ በሰፊው ብትነግረን ደስ ይለኛል። እሺ፣ ያው የጽንስ ኳሊቲን ወይም ግሬዲንግን የምንሰጥባቸው የተለያዩ መለኪያዎች አሉን። ግሬዲንግ ያው የሚሰጠው እንደ ቀኑ ይለያያል፣ እንደ ጽንስ ደረጃው። የሶስተኛ ቀን የራሱ የሆነ መለኪያ መንገዶች አሉት። የአምስተኛ ቀን የራሱ የሆነ አለ። እንዴት ነው የምንለከው? ከረንትሊ በሀገራችን የማደርገው ሞርፎሎጂካል በማየት የጽንሱን ሁኔታ በማየት ሞርፎሎጂ ማለት ቅርጽ ናት። የጽንሱን ቅርጽ በማየት ምን ያህል ብላስቶመሮች አሉት በሚለው ነው። አሁን ሶስተኛ ቀን ላይ ከሄድን አንደኛ ደረጃ ጽንስ የምንለው የብላስቶመር ቁጥሮቹ ከ8 በላይ መሆን አለባቸው። ፍራግሜንቴሽን የሚባል ነገር አለ። እሱ ከ10% በታች መሆን መቻል አለበት። ሁለተኛ ነገር ደግሞ ሁለተኛ ደረጃ ጽንስ የምንለው ብላስቶመሮቹ 5 ከሆነ ከ5 እስከ 6 ከሆነ እስከ 7 ከሆነ ግሬድ 2 እንሰጠዋለን። እንዲሁም ፍራግሜንቴሽን የምንለውን ነገር አለ። እሱ ከ10 እስከ 25% ሲሆን ግሬድ 2 እንለዋለን ማለት ነው። ግሬድ 3 ወይም ደከም ያለ የጽንስ ደረጃ የምንላቸው ፍራግሜንቴሽናቸው ከ25% በላይ ሲሆኑ እንዲሁም የብላስቶመር ቁጥሩ ከ5 በታች ሲሆን እና ፍራግሜንቴሽን በጣም ያለው ከሆነ ግሬድ 3 እንላቸዋለን። ያው ብዙ ጊዜ ግሬድ 3 ጽንስን አናስተላልፈው፣ ምክንያቱም ያው ፑር ኳሊቲ ጽንስ ስለሆነ የመሳካት እድልን ዝቅ ያደርጋል ብለን እናስባለን። ያ ማለት ግን ሙሉ በሙሉ ግሬድ 3 የሆነ ብሎ አይተላለፍም ማለት አይደለም። አንዳንዴ ፍራግሜንቴሽኑም እየቀነሰ የሚመጣበት ብላስቶመሩም የሚጨምርበት ሁኔታዎች አሉ። የተወሰነ ሰዓት ሳተነው እድገቱን አይተን እየተሻሻለ እያደገ ከሆነ የምናስተላልፍበት ሁኔታዎች አሉ። ግን የተሻለ ጽንስ ግሬድ 1 ወይም ግሬድ 2 ካለ የተሻለ ጽንሶችን በዚህ መንገድ እንመርጣለን። ይሄ ለሶስተኛ ቀን ጽንስ ሲሆን ነው። የአምስተኛ ቀን ጽንስ ሲሆን የጽንስ ደረጃ እድገቱ ከሶስተኛ ቀን የተለያየ ነው። እዚህ ቦታ ላይ ብላስቶመር የሚባል ነገር የለም። ጽንስ የሚሆነው ፓርት ምንድነው? እንግዲህ ልጅ የምንለው ፓርት የትኛው ነው የሚባል አለ። ላይ አንዳንዳቸው የጽንሱ ኤክስፓንሽን ምን ያህል ደረጃ ነው የሚባል አለ። 3 ቁጥር፣ 4 ቁጥር፣ ከ2 ቁጥር ጀምሮ ግሬዲንግ ይደረጋሉ። የጽንስ የሚሆነው ፓርትም በኋላ ማህፀን ጋር ተጣብቆ ማደግ ሲጀምር ፌተስ የሚሆነው ልጅ የሚሆነው ፓርት አለ። የሱም ደረጃ ምን ያህል ነው የሚለውን የራሱ መለኪያዎች አሉ። ኮምፓክት ሲሆን ብዙ ሴል ሲኖረው እሱ እንደ ግሬድ 1 እንሰጣለን ማለት ነው። ከዚያ ውጭ ደግሞ የእንግዲህ ልጁ ነው እንዲያድግ የሚያደርገውም የራሱ ግሬዲንግ አለ። የሶስቱም አንድ ላይ ሆነው አንደኛ ደረጃ ሲሆን ያው 311 411 እንደየ ጋይድላይኖች የተለያየ እንደ ፕሮቶኮሎች እንደየሴንተሮች የተለያየ ግሬዲንግ ሊጠቀሙ ይችላሉ። 4AA ወይም 3AA የሚል ቴክኒክ ሊጠቀሙ ይችላሉ። ወይም 311 ወይ 321 እንደዚህ ያሉ በቁጥር ሊያስቀምጡ ይችላሉ። የተሻለ ቤስት የሚለውን ጽንስ በዚያ መሰረት እንመርጣለን ማለት ነው። ለሶስተኛ ቀን ጽንስ አንደኛ ደረጃ እና አምስተኛ ቀን የጽንስ አንደኛ ደረጃ ተመሳሳይ መለኪያ አይደለም ያላቸው ነው ማለት ነው። እነዚህ እንዳለ ሆኖ ግን የመጀመሪያ ቀን እንቁላልን ከስፐርም ጋር ካገናኘን በኋላ ከ16 እስከ 18 ባለው ሰዓት ላይ ፈርቲላይዜሽን የሚባል ስቴጅ አለ። እሱ የጽንስ የሴቷም የወንዱም መገናኘት ሲጀምሩ የሚያሳዩት ምልክት አለ። እሱ ፔኒ ቼክ ይባላል። ፕሮኒክሎስ ቼክ የምንለው ነገር አለ። እሱ ታይቶ ትክክለኛ ፈርቲላይዜሽን ነው አይደለም የሚባል ነገር አለ። የዚያን ሰዓትም አብኖርማል ፈርቲላይዜሽን ብለን የምንጠራቸው የተለያዩ ዲቴል ነገሮች ስላሉ ከዚያን ጀምሮ ጥሩ ፈርቲላይዜሽን ነበረው ወይ የሚለው ነገር ይታያል። ከዚያ በኋላ ደግሞ ሶስተኛ ቀን ላይ የነበረው የእድገት ደረጃ እንዴት ነው የሚለውን ታይቶ የሁለቱ የሶስቱ እስከ 5ኛ ቀን ድረስ ኮምፔር ተደርጎ የተሻለውን የጽንስ ሁኔታ ሴሌክት እናደርጋለን ማለት ነው። በዚህ መንገድ ነው የምናደርገው። አንዳንድ አድቫንስ የሆኑ ሴንተሮች ደግሞ ታይም ላፕስ የሚባል ኢንኩቤተር አለ። ካሜራ የተገጠመለት ነው።
ጽንሶችን ከኢንኩቤተር ሳናወጣ ሞርፎሎጂካሊ በማይክሮስኮፕ ነው አክቹዋሊ ታይም ላፕስ ከሌለ የምናያቸው። ታይም ላፕስ ካለ ግን እዚያው ውስጥ ካሜራ የተገጠመለት ስለሆነ ከእሱን ከኮምፒውተር ጋር ወይም ከሞባይል ጋር ኮኔክት ተደርጎ ሲስተሙ በሞባይል ወይም በኮምፒውተር ጽንሱ እንዴት እያደገ ነው፣ መቼ ነው ክሊቬጅ ያደረገው፣ በዚህ ሰዓት ምን ላይ ደረጃ ደረሰ የሚለውን ፎሎ ማድረግ ይቻላል። 24 ሰዓት ፎሎ ይደረጋል። ታካሚዎቹ ቤታቸውም ሆነ የመረጃ ይላክላቸዋል ወይስ ባለሙያው ጋር ነው? ይሄ ለባለሙያዎች ባለሙያ ብቻ ነው። ምክንያቱም ይህን ማወቅ የሚችለው ኤምብሪዮሎጂስት ባለሙያ ብቻ ነው። የጽንሱን ደረጃ ሁኔታውን ሁሉን ነገር መከታተል የሚችለው ለባለሙያዎቹ ነው። ምንድነው ጥቅሙ ከተባለ ያው ጽንሱ ከኢንኩቤተር ነው የሚያድጉት ጽንሶቹ ማድረግ ያለባቸው እንደ ማህፀን ፓርቱ ነው የሚያገለግለን። የውስጡን የኢንቪቮን በተፈጥሮ አንድ ሴት ስታረግ እዚያ የሚያገኘው ጽንስ የሚያገኙትን ሁሉም ነገሮች በማሟላት በማስተካከል እንዲያድግ የሚያደርግልን ማሽን ኢንኩቤተር የሚባል አለ። እዚያ ውስጥ ነው የሚያድጉት እና እዚያ ሲወጡ ከሙቀት እንዲወጡ ይደረጋሉ። ለኢንቫይሮንመንት ይጋለጣሉ። እሱ ደግሞ የተወሰነ እዚያ እስከምናይ የተወሰነ ሰዓት ሊወስድ ይችላል። እንደዚህ አይነት ነገሮች አፌክት እንዳያደርጉ ግሮዙን እድገቱን አንዳንዴ እንደዚህ አይነት ታይም ላፕስ የሚባል ኢንኩቤተሮች አሁን ላይ መጥተዋል። እነሱን ተጠቅሞ በካሜራ እዚያው ላይ ጽንሱ ኢንኩቤተር ውስጥ እንዳለ ምን አይነት የእድገት ደረጃ እያሳየ ነው፣ የትኛው ኳሊቲ የተሻለ ነው የሚለውን ሴሌክት የምናደርግበት ቴክኒኮች መጠቀም እንችላለን፣ ቤስት ኤምብሪዮ ለመምረጥ ማለት ነው። ከዚያ ውጭ ግን ቅድም እንዳልኩት የ5ኛ ቀን ለራሱ የ3ኛ ቀን ጽንስ ለራሱ በተለያየ የራሳቸው ሴሌክት ማድረጊያ ቴክኒኮቹ ግሬዲንግ ሲስተሞች አሉ። በእነሱ መሰረት የተሻለውን የጽንስ ደረጃ መርጠን ወደ ሴቷ ማህፀን ከሐኪሙ ጋር በመሆን ማስተላለፍ እንጀምራለን እናደርጋለን ማለት ነው። በጣም እጅግ ውስብስብ እና በጣም ትኩረት የሚፈልግ ነገር ነው። እኔ ያው ባለሙያ ስላልሆንኩኝ ምንም ነገር የምትለኝን ነገር ትንሽ ለመረዳት በጣም ነው የሚያስቸግረኝና በጣም ትልቅ ሮል ነው፣ ትልቅ ስራ ነው እየሰራችሁ ያላችሁ። ታስበዋል። እያንዳንዷን ስቴፕ ቀን በቀን መከታተል ይጠበቅባችኋል ማለት ነው። ኦፍኮርስ ልክ ነው። የጽንስ ደረጃ ከመጀመሪያ ቀን ሰራለን። ኔክስት ዴይ የዚያን የተሰራቸውን ሰዎች ጽንስ ፈርቲላይዝ አድርጓል አላረገውም ባሎቻ ይታያል። 2ኛ ቀን ደግሞ ክሊቬጅ አደረገው እድገት አሳየው የሚለው፣ 3ኛ ቀን ምን ደረጃ ላይ ደርሷል፣ 4ኛ ቀን እያል ሁሉን ነገር ፎሎ ማድረግ ያስፈልጋል። በተለይ ታይም ላፕስ ካለው ሁሉን ነገሮች ከመጀመሪያ ቀን እስከ 3ኛ ቀን ወይም እስከ 5ኛ ቀን ድረስ መከታተል እንችላለን። እሱ ከሌለ ደግሞ በማይክሮስኮፕ ባለሙያው ራሱ 1ኛ ቀን፣ 3ኛ ቀን፣ 5ኛ ቀን ላይ በተለይ እነዚህ 3 ቀኖቹን የግዴታ የኤምብሪዮን ደረጃ እድገት እየተከታተለ ምን መሰራት አለበት፣ ጽንስ መመለስ አለብን፣ እስከ 5ኛ ማሳደግ አለብን የሚለውን ነገር ዲሳይድ እያደረጉ ከሌሎች ሐኪሞቹ ጋር በመተባበር የሚሰራውን ሕክምና ያደርጋል ማለት ነው። ሁልጊዜ ጽንስ ላይመለስ ይችላል። አንዳንድ ጊዜ ለአንዳንድ ታካሚዎች የሆርሞን እንትናቸው መጠናቸው ከፍ ሲል ስፔሻሊ የፕሮጀስትሮን የምንለው ሆርሞን ከፍ በሚልበት ሰዓት ወይም ማህፀን ግድግዳ ላይ ጥሩ ነገር ካለ ወይም ኢንዶሜትሪያል ፕሪፓሬሽኑ ዝግጁ ካልሆነ አንዳንዴ ጽንሱ ተቀምጦ ሌላ ጊዜ እንደገና ታካሚዋ ተዘጋጅታ ጽንሱ እንደገና ወጥቶ እንዲመለስላት የሚደረግበት አጋጣሚ አለ። በዚያ መሰረት የ3ኛ ቀን ወይ 5ኛ ቀን ልክ በምንመልስበት ሰዓትም ጽንሱን ማቀዝቀዣ በመውሰድ እንዲቆይና ሌላ ጊዜ እንዲመለስ የሚደረግበት መንገድ አለ። እያንዳንዷን ቀን ነው ፎሎ የሚያደርገው ማለት ነው። በተለያየ ቀን በየቀኑም ሌላ የሚሰራላቸው ካለ ያን የሚሰራላቸውን ይሰራል። የጽንስ እድገታቸውን ማየት ካለበት ደግሞ የጽንስ እድገታቸውን በዚያውም ይከታተላል ማለት ነው። ብዙ ነገሮች ነው በአንድ የዚያ ውስጥ ላብ ውስጥ የሚሰሩት ለማለት ነው። ለምሳሌ ኤምብሪዮ ሜክ ካደረገ በኋላ የ3 ቀን አልከኝ፣ የ5 ቀን አልከኝ። ኦኬ ድንገት ሴቷ ወደ ሴቷ ማህፀን ለመመለስ ዝግጁ ባይሆን የመቆየት ነገር ይኖራል። ለምሳሌ 10 ቀን ቢጨምር 15 ቀን ጽንሱ ቀዝቅዞ ይቀመጣል ላቦራቶሪ ውስጥ እና በመቆየቱ ጽንሱ ላይ የሚያመጣው ነገር አለ። ለምሳሌ ኳሊቲው የማደግ ጥሩ የመሆን ነገር አለ በመቆየቱ ጽንሱ ማለት ማቀዝቀዣ ካስቀመጥ ነው እንደዛ አይሆንም። ማለት ጽንሱ ማደግ የሚችለው ኢንኩቤተር ብቻ ነው። የራሱ ኒውትሪሽን ያስፈልገዋል። እነሱን ተጠቅሞ በዚያ መሰረት ኢንኩቤተር ላይ ተቀምጦ ከተፈጥሮ ጋር ተመሳሳይ የሆነ ኤንቫይሮንመንት ላይ ነው ጽንሶች ማደግ የሚችሉት። እንደዚያ ነው የሚሆነው። ማቀዝቀዣ የሚቀመጥ ከሆነ ጽንሱ በዚያን ሰዓት በሚቀመጥበት ሰዓት በነበረው ደረጃ ላይ
በዚያው ሰዓት እድገቱን እንዲያቆም እንዳለበት ላይ እንዲቆም ተደርጎ ማቀዝቀዣ ላይ ሊኩዊድ ናይትሮጅን ላይ ይሆንና ለረጅም ጊዜ እዚያ ምንም ሳይሆን በነበረበት ቦታ ላይ እንደተቀመጠ እንዲቆይና ቀጣይ ሲፈለግ ወጥቶ ስቴፑን ከነበረበት ስቴፕ እንዲያድግ ነው እንጂ የሚደረገው ማቀዝቀዣ ላይ ሲገባ ጽንሱ ያድጋል ወይ ይጨምራል ማለት አይደለም። በነበረበት ታይም የሶስተኛ ቀን ጽንስ ካስቀመጥ ስናወጣው ያው የሶስተኛ ቀን በነበረው ሰዓት ነው ልናገኘው የምንችለው። የአምስተኛም ቀን ጽንስ ከተቀመጠ ልክ የአምስተኛ ቀን ጽንስ እንደተቀመጠ ስናስቀምጥ የነበረው የጽንስ ደረጃ ሲወጣም የነበረው ደረጃ ይኖራል። ያው ማስቀመጥ ማቀዝቀዝ የራሱ የሆነ አንዳንድ ሳይድ ኢፌክቶች ይኖሩታል። ግን እስካሁን ባለው ሁኔታ አቀዝቅዞ ማቆየት ትክክለኛው አንዳንዴ ለማይመለስላቸው ሰዎች ቤስት አማራጭ ነው። እንቁላልን ማስቀመጥ ይቻላል። የወንድ የዘር ፈሳሽን ማቀዝቅዞ ማስቀመጥ ይቻላል። ስፔሻሊ ከካንሰር ሕክምና ጋር ካሉ የተለያየ ቦታ ላይ ለሚኖሩ ሰዎች ከእድሜ ጋር ተያይዞ የሴቷ እድሜ እየጨመረ በሚሄድበት ሰዓት የእንቁላል መጠን እየቀነሰ ነው የሚሄደው እና እንደዚህ አይነት ችግሮችን ለመከላከል ኬሞቴራፒ ለሚወስዱ ታካሚዎች እንደዚህ አይነት ነገሮችን ጽንሱን ወይም እንቁላሉን በእንቁላል ደረጃ እንዳለ ወይ ስፐርምን የማስቀመጥ ነገሮች ይኖራሉ። በጣም አሪፍ። እንግዲህ ቀጣይ ጥያቄ እሱ ነበረ እና ስለ ስፐርም ፍሪዚንግ ልናወራ ነበረ። እንግዲህ በኛ ሀገር አሁን ስፐርምን ፍሪዝ አድርጎ ማስቀመጥ እንደሚቻል ያው ባለሙያዎች ነግረውናል። ብዙ ተቋማቶች ይህንን ሰርቪስ እየሰጡ እንዳሉ እናውቃለን። ስፐርም ፍሪዚንግ ማለት ምን ማለት ነው? ስፐርምስ ፍሪዝ ማድረግ ለነማን ይጠቅማል? ነካክተዋል ቅድም በመግቢያው፣ ግን በደንብ እስቲ ስፐርም ፍሪዚንግ ማለት ምን ማለት ነው? ስፐርም ፍሪዚንግ ማለት አንድ ታካሚ የሰጠውን ያለውን የስፐርም መጠን በማቀዝቀዝ ሊኩዊድ ናይትሮጅን ላይ በማስቀመጥ ለረጅም ጊዜ ለሌላ ጊዜ እንዲጠቀምበት በነበረበት ማድረግ ነው። ለማን ይጠቅማል ከተባለ አንደኛ ባልና ሚስቶች አንድ ቦታ ላይ አብረው የማይኖሩ ከሆነ በስራ ምክንያት ወይም በተለያዩ ነገሮች የተለያየ ቦታ የሚኖሩ ከሆነና በተፈጥሮ ለማርገዝ የሚቸገሩ ከሆነ በቂ ጊዜ የማያገኙ ከሆነ የሴቷ እድሜ የሴት ልጅ እድሜ እንቁላል የተገደበ ነው። ከሆነ ጊዜ በኋላ ያው ያልቅ የዚያኔ እሱ ቢመጣ እርግዝና ማግኘት አይቻልም። የዚያኔ መውለድ አይችሉም። እንደዚህ አይነት ችግሮችን ለመከላከል ወንዱ ስፐርሙን አስቀምጦ ሄድና ሴቷ እዚህ ሕክምናው ፕሮሰስ ማድረግ ትጀምራለች። ከዚያ ስፐርሙን በሚፈለግበት ሰዓት አውጥተ ነው ከባለቤቱ እንቁላል ጋር በማገናኘት ጽንስ እንዲፈጠር አድርገን አርግዛ እንድትወልድ እናደርጋለን። አንደኛ እሱ ነው። ሁለተኛ ደግሞ የወንዱ ላይ ከወንድ ልጅ መራቢያ ጋር የተያዘ ካንሰር ሕክምና ካለ ላይ ኬሞቴራፒ የሚወስዱ ከሆነ ኬሞቴራፒ ሲወስዱ የስፐርም መጠንን ይቀንሳል፣ ቁጥሩን ይቀንሳል፣ ኳሊቲውን አፌክት ያደርገዋል። እሱን ለመከላከል ስፐርሙን የማጥፋት ደረጃ ሁሉ ይደርሳልና እሱን ለመከላከል ምን ይደረጋል? ቀድሞ እሱ ስፐርም እንዲሰጥ ይደረግና በማቀዝቀዣ እንዲቀመጥ ተደርጎ በአይቪኤፍ ሕክምና ልጅ እንዲያገኙ ማለት ነው። ምክንያቱም ቴራፒውን የዚያን ሲወስድ ከዚያ በኋላ ስፐርም ሳይኖረው ይቀራል፣ ከዚያ ሳይወልዱ ይቀራሉ። እንደዚህ አይነት ችግሮችን ለመከላከል እንደዚህ አይነት ነገሮች እንጠቀማለን። ይህ ብቻ አይደለም፣ ብዙ ነገሮች አሉ። እንዳልኩትም በፊት መጀመሪያ ዲስከሽናችን ላይ እንደነበረው የስፐርም ፍሬው በትክክለኛው መንገድ ወደ ውጭ የማይፈስ ከሆነ በተፈጥሮ ፈሶ የማይገኝ ከሆነ በሰርጀሪ የሚወሰድለትም ከሆነ እሱን አስቀምጠንለት የባለቤቷ እንቁላል ተዘጋጅቶ እስከሚመጣ ድረስ ማቀዝቀዣ አስቀምጠን እንድንጠቀም እናደርጋለን ማለት ነው። ይሄ ብቻ አይደለም፣ ብዙ ምክንያቶች አሉ። የተወሰኑትን ለማብራራት ያለው የእንቁላል ማስቀመጥ አለ። ኤግ ፍሪዚንግ አለ ተጀምሮ ወደኛ ሀገር? ኦፍኮርስ እኛ ሀገርም አለ። እንቁላል ማስቀዝቀዞ ማስቀመጥም ከጽንስ ማስቀመጥ ጋር የተቀራረበ ነው። ብዙም የተለያየ ነገር የለም። ተመሳሳይ ቴክኒክና ፕሮሰሶችን ነው የምንጠቀመው። ግን ምንድነው እቃዎቹ ብዙ እንቁላል ፍሪዚንግ ሲጀምር ብዙ ማቴሪያሎች ሊያስፈልጉ ይችላሉ። ታንከሮቹ ታንከር ሊኩዊድ ናይትሮጅን ታንከሮች ብዙ ሊያስፈልጉ ይችላሉ። እሱ አይነት ነገሮች የእቃ እጥረቶች ካልተፈጠረ በስተቀር እንቁላልን አቀዝቅዞ ማስቀመጥ እኛ ሀገር ተጀምሯል። እየተሰራበት ነው። ስቲል አሁንም እየሰራንበት ነው። ማድረግም ይቻላል። እንደዚህ አይነት ነገር ፍላጎት ያለው ካለም ወደሚቀርበው የጤና ተቋም ሄዶ አይቪኤፍ ሴንተሮች ሄዶ መሰራት ይችላል። አንድ ቦታ ላይ ሳነብ ምንድናገኘው ጽንስን እስከ 10 ዓመት ድረስ ማስቀመጥ ይቻላል የሚል ነገር አይቻለሁ እና ይዛት
ይቻላል እስከ 10 ዓመት ይቻላል። ያው እድሜው ጊዜው እየረዘመ በሄደ ቁጥር ያው ጽንሱ በሚወጣበት ሰዓት ሰርቫይቭ የማድረግ እድገቱን የማስቀጠል ነገር በጣም ረጅም 10 ዓመት እና ከዚያ በላይ በሆነ ቁጥር የመቀነስ ቴንደንሲው ይጨምራል። እንደዚህ አይነት ነገሮች ይኖራሉ እንጂ እስከ 10 ዓመት ማስቀመጥ ምንም ችግር የለም፣ ይቻላል። በጣም አሪፍ፣ በጣም የሚገርም ነገር ነው። ቅድም ስለ ሞርፎሎጂ እና ስለ ፍራግመንቴሽን ስታወራልኝ ነበረ። ሞርፎሎጂ ከቅርጽ ጋር የተያዘ ነው። ለምሳሌ የወንድ ልጅን ስፐርም አንዷን በማይክሮስኮፕ እንኳን ብታያት ጭንቅላት አላት፣ አንገት አላት፣ ጭራ አላት እና የዛን ቅርጽ ነው ለመግለጽ የምንጠቀመው። ኢምብሪዮ ላይም ስለ ሞርፎሎጂ ይታያል እንዴ? ማለት የጽንስ ሞርፎሎጂ ጽንስ ምን አይነት ነው የሚለው አሁን ማለት ሞርፎሎጂካሊ ነው እኛ አሰስ የምናደርገው ለማለት ነው። አሁን እኔ ለመግለጽ የፈለኩት የጽንስ ምን አይነት ሶስተኛ ቀን ጽንስ ምን ይኖረዋል የሚለው ነገሮች አሉ፣ ይታወቃሉ። ባለሙያውን ኤምብሪዮሎጂስት ባለሙያ ከሆነ ያን ያውቃል። ብላስቶመር የምንላቸው ፓርቶች አሉ። የእድገት ደረጃ ላይ ብላስቶመር የሚባል ደረጃ ላይ ያሉ እነሱ ቁጥር አላቸው። ብላስቶመሮቹ ሳይዛቸው ተመሳሳይ ናቸው ወይ ተቀራራቢ ናቸው ወይ? በዛ ሰዓት አለው። አክቹዋሊ ጽንስ ግሬዲንግ የሚሰራበትም የተለያየ ሰዓት አይደለም። በማንኛውም ሰዓት ሄዶ ጽንስን አውጥቶ ማየት አይቻልም። የሚሰራበት ሰዓት አለ። ፈርቲላይዜሽን ቼክ የሚደረግበት አለ ከ16 እስከ 18። ሶስተኛ ቀን ጽንስ የሚደረግበት አለ ከ68 እስከ 72 ሰዓት ድረስ ቼክ ነው የሚደረግበት። የአምስተኛ ቀንም 96 ሰዓት እንደዚህ ሰዓት ስፔሲፊክ አለው። በዚያ ሰዓት ላይ ያ ጽንስ ምን አይነት ደረጃ መድረስ እንዳለበት ሳይንሱ ያስቀመጠው ነገር አለ። በዚያ መሰረት ነው የምናየው እኛ ሞርፎሎጂካሊ ለማለት ነው። አሁን በማይክሮስኮፕ የጽንስ ደረጃው ምን ያህል ነው ነው። ያ ስፐርም የራሱ ስፐርም ቅርጽ እንዳለ ሁሉ የጽንስም የራሱ የሆነ ደረጃ እድገት ቅርጽ አለው። ይሄ ነው የጽንስ ነው የሚለውን ቅድም እንዳልኩት ግሬድ 1 ከሆነ ብላስቶመሮቹ ሴሜትሪክ መሆን አለባቸው። ቁጥራቸው ብዙ መሆን አለበት፣ እስከ 8 እና ከዚያ በላይ መሆን አለባቸው። ከዛ ደግሞ ፍራግመንት ያልሆኑ መሆን አለባቸው። የተበጣጠሱ አይነት ቅርጽ ያላቸው ፍራግመንት የሆኑ ጽንስ የሌለበት ከሆነና ጥርት ያሉ ጽንሶች እነዚህ አሁን ግሬድ 1 ብለን እንለካቸዋለን ማለት ነው። እና ጽንሱን በቅርጹ አይተን ነው የጽንሱን ደረጃ መናገር እንደማለት ነው። ብዙዎቹ የሜዲካል ተርም አቻ የሆነ የአማርኛ ትርጉማቸው የለምና በተለይ ለክላየንቶች ወይም ታካሚዎች ገልጾ ለማስረዳት የምንቸገርበት ሁኔታ ሁሉ አለና ሜዲካል ተርም ቢሆን በሜዲካል ተርሞች አንደርስታንድ እንደራረጋለን። በጣም አሪፍ፣ በጣም ብዙ ነገሮችን ነው እያወራን ያለ ነውና ደስ ይላል። እንግዲህ እንደሚታወቀው የዚህ የአይቪኤፍ ሕክምና በሀገራችን ከተጀመረ ትንሽ ቆየት ብሏል። የአይቪኤፍ እና የአዩዋይ ሕክምናዎች እየተሰጠ ነው። ሌሎችም አሉ። ቅድም አይሲኤስአይን አንስተናል። እንደገና ኦቪሌሽን ኢንዳክሽንም አለ። በጣም ጥሩ ነገር ነው። ነገር ግን ስለ ሰክሰስ ሬት በምናወራበት ጊዜ ሰክሰስ ሬቱ ከተቋም ከቦታ ከጊዜ ይለያያል፣ የሚለያይ ነገር ነው። ነገር ግን እንደ ኤምብሪዮሎጂስት ባለሙያነት ይህንን ሰክሰስ ሬት ለመጨመር ሊያግዙ የሚችሉ መንገዶች ወይም ደግሞ ይህንን ሰክሰስ ሬት ለመጨመር አንድ ኤምብሪዮሎጂስት ምን አይነት ሮሎችን ሊወጣ ይችላል? አሁን ካለው ሰክሰስ ሬት የተሻለ ሰክሰስ ሬት ለማስመዝገብ አንዳንድ ኤምብሪዮሎጂስት የምለው ነገር አንደኛ ከክሊያንቶች ስንጀምር ክሊያንቶቹ እንደዚህ አይነት ችግር ያለባቸው ክሊያንቶች በጊዜ ቀደም ብለው ቢመጡና ሕክምናውን ከተቻለ ሕክምናውን ተሎ ቢያደርጉት የእንቁላልን ኳሊቲም ቁጥርንም ከፍ ያደርጋል። የስፐርም ኳሊቲም ጥሩ ይሆናል። አክቹዋሊ የወንድም የዘር ፍሬ ኳሊቲው ከ45 ዓመት በላይ በሆነ ቁጥር ኳሊቲ የተወሰነ እየቀነሰ የሚሄድ ነገር አለ። እንደ ድሮ ወንድ ልጅ በ90 ዓመቱ ማስረገዝ ይችላል የሚባለው ተረት ነው ማለት ምንም አይሆንም ማለት ነው። ከባድ ነው እየሆነ ያለው። ሙሉ በሙሉ አይሆንም ብሎ መደምደም አይቻልም። ግን እድሜ የጨመረ በሄደ ቁጥር የስፐርም ኳሊቲ እና ቁጥር እየቀነሰ ይሄዳል። ግን አክቹዋሊ ለአንድ ጊዜ እርግዝና ለመፈጠር አንድ ስፐርም ነው የሚያስፈልገው። አንድ ሲንግል ለአንድ ጽንስ አንድ ስፐርም የሚያስፈልገው ሰው ከ16 ሚሊዮኖቹ አንድ ነው የምትፈለገው ማለት ነው። ለአንድ ጽንስ አንድ ጽንስ ለመፍጠር አንድ ስፐርም ነው የሚያስፈልገው። ሌላ 2-3 እንቁላልኛውን በአርቲፊሻሊ ስለሆነ እንቁላል ብዙ ስለሚወሰዱ ስኬቱን ለመጨመር ለአንዷ እንቁላል አንድ ስፐርም ነው የሚያስፈልገው። እዚህ ጋር ላቋርጥህና አንድ ስፐርም ለአንድ እንቁላል ከተፈለገ ይሄም ላይገኝ ይችላል ማለት ነው። አንድም አባ ላናገኝ እንችላለን ማለት ነው። ለምሳሌ እንዴት መቸሽ? ለምሳሌ አሁን ነን ኦብስትራክቲቭ አዞስፐርሚያ ከሆኑ አንድ ሲንግል እንግዲህ ከ16 ሚሊዮን ከ15 ሚሊዮን ከ5 ሚሊዮን ራሱ አንድ ሲንግል
ጉድ ኳሊቲ ኦፍ ስፐርም ሙሉ ላይገኝ ይችላል ማለት ነው። አዞስፐርሚያ ከሆነ ያው እንደዚያ ነው። ምንም ስፐርም ሲሄድ ማግኘት አልቻለም ማለት ነው ኤምብሪዮሎጂስቱ። እንደዚያ ሲሆን አንድ ስፐርም ማግኘት ካልቻለ ያው ፈርቲላይዝ ሊያደርግለት አይችልም። ስፐርም ካልወሰደ ያው እንደሆነ የዘር ፍሬ ካልወሰደ እንቁላል ብቻ ከሆነ ምንም ማድረግ አይችልም። ለዚያ ነው አንድ ብቻ ተገኝቶም ጥሩ ካልሆነ ላይሆን ይችላል። ክሪፕቶዞስፐርሚያ የምንለው ለምሳሌ በጣም ዝቅተኛ የሆነ ቁጥር ያላቸው ስፐርሞች የምንላቸው ለምሳሌ በጣም ቁጥሩ ትንሽ ከሆነ ሞርፎሎጂ ላይ ኳሊቲ ኦፍ ዲኤንኤ ፋክተሩ ላይ የተለያዩ ነገሮች ስለሚኖሩ እየተሻለ ይሆናል። ቁጥር ቀነሰ ማለት ቁጥር መቀነስ ከኳሊቲ ጋር ይያያዛል። ከክሮሞዞም ከዲኤንኤ ፋክተር ጋር የተያያዘ ይመጣልና የተገናኙ ነገሮች ስለሚሆኑ ያች የምትገኘው ስፐርም ኳሊቲዋ ሎ ትሆናለች ማለት ነው። ያን ጽንስ እንዳይፈጥር ያደርጋል። ግን በዋናነት አዞስፐርሚያ ነው ከተባለ ስፐርም ምንም የለም። ለዚያ እንቁላል ፈርቲላይዝ ለማድረግ በቂ ስፐርም አላገኘንም እንደማለት ነው። እሺ ልመልስ። ሮሎቹን እያደረግን ነበርና እያወራን ነበር። ታካሚዎች ታካሚዎቹ ኤርሊ ኤጅ ላይ እያሉ ቢመጡ ማለት እስከ 38 39 40 ከደረሱት በኋላ አንድ እንቁላል 2 እንቁላል 3 እንቁላል የሚገኝላቸው ሲሆን የመሳካት እድልና ይቀንሳል፣ ኳሊቲውም ይቀንሳል፣ ቁጥሩ ይቀንሳል። የአይቪኤፍ ሕክምና ትንሽ ሊያከብደው ይችላል። እንቁላል ብዙ በተገኘ ቁጥር ኳሊቲ የሆነ ጽንስ ብዙ ኳሊቲ የሆኑ ጽንሶችን የማግኘት እድልን ይጨምራል። ቁጥሩ ሳይቀንስ አንደኛ ቢመጡ ነው። ሁለተኛ እንደ ኤምብሪዮሎጂ ላይ ላብ ውስጥ ያሉ ኳሊቲ ኮንትሮሎችን ፎሎ ማድረግ አሁን ሁሌም እንደምናደርጋቸው ዴይሊ ነው ኳሊቲ ኮንትሮል የምንሰራው። ዴይሊ በየሰዓቱ ኳሊቲ ኮንትሮል ኢንኩቤተሮችን ቸክ ማድረግ፣ ማሽኖችን ፎሎ ማድረግ ያስፈልጋል። እያንዳንዱ ነገር ስለዚህ በጣም ቢዚ ናችሁ። ኢንቫይሮንመንቱን ኮንትሮል ማድረግ የኢንቫይሮንመንትን የሩሙን ኤር ኮንትሮል ማድረግ ያስፈልጋል። ቴምፕሬቸር ሩሙን ኖት ኦንሊ ኢንኩቤተሮችን ፎሎ ማድረግ ማሽኖችን ብቻ አይደለም። የኤምብሪዮሎጂ ላቡ ራሱ ስፔሲፊካሊ ለየት ተደርጎ ነው ዲዛይን ተደርጎ የሚሰራው እና እሱን ላብ በሚፈልገው ኢንቫይሮንመንት ደረጃ ነው ወይ ማሽኖቹ በትክክል ራን እንዲያደርጉ በሚያስፈልግበት ደረጃ ላይ ነው ያሉት ወይ የሚለው እሱን እያንዳንዱ ነገር ፎሎ ማድረግና ማሳደግ ያስፈልጋል፣ መከታተል። ሁለተኛ ነገር ያው ትምህርት ስለሆነ ሳይንስ ስለሆነ አፕዴቶችን የተለያዩ አፕዴቶችን ኢንተርናሽናል የሆኑ አፕዴት ሲደረጉ አፕዴቶችን ፎሎ ማድረግ ማየት፣ ኤክስፒሪንስ ሼሪንጎችን ማድረግ ከተለያዩ ተቋሞች ጋር የተለያዩ ቦታዎች ጋር በመሄድ ኤክስፒሪንስ ሼሮችን ማድረግና ሞር ኒውሮሎጂ እና ስኪል ቤዝድ የሆኑ ነገሮችን በማሳደግ የተሻለ አውትካምን ለማምጣት እንደ ባለሙያ የሚያስፈልግ ነገር ካለ እሱ መጨመር ሊያስፈልግ ይችላል። ከዚያ ውጭ ሕክምናው ላይ የተሟላ ሕክምና ቢኖሩ ሜዲኬሽን ጀምሮ የተለያዩ ነገሮች ያስፈልጋል። ብዙ ነገሮች ነው የሚያስፈልጉት። እነሱን ማስተካከል ላይ ፎከስ አድርገን ከሰራን የተሻለ ውጤት እናመጣለን እና እሱን ደግሞ እንግዲህ አተኩረን እየሰራንበት ያለንበት ሁኔታ ነው ያለው። ታካሚዎች ላይ ከሚሰጠው አዌርነስ አንጻር ለምሳሌ ሕክምና ከመጀመራቸው በፊት በጣም በበቂ ሁኔታ ጊዜ ተሰጥቷቸው ስለ ሕክምናው ከመጀመሪያው እስከ መጨረሻው ሊነገራቸው ይገባል፣ ሊረዱትም ይገባል። እዚህ ላይ ቢሰራ ኦፍኮርስ ይህን ምንም ግልጽ የሆነ ነገር ነው ብዬ አስባለሁ። አይ ቲንክ ብዙ ሴንተሮች ነገር ስለሚያደርጉት ያደርጋሉ። ምክንያቱም አይቪኤፍ ሕክምና ስለሆነ በጣም ውስብስብ ሕክምና ነው። ሰክሰስ ሬቱ ያው እንዳልኩ ነው። በጣም ጥሩ ከተባለ 45 እስከ 50% ነው የሚደርሰው በዓለም አቀፍ ደረጃ ያለው። አንድ ክሊያንት ስትሞክር ቻንሶች አሏት። ምን ያህል ቻንስ ነው? ከእድሜ ዋጋ ተያይዞ ከወንዱ የዘር ፈሳሽ ኳሊቲ ጋር ከእሷ እንቁላል ኳሊቲ ጋር ቁጥር ጋር ተያይዞ እንደ እድሜያቸው እንደ ደረጃቸው የሰክሰስ ሬታቸው እኩል አይደለም። ያንዳንዳቸው 30% ሊሆን ይችላል፣ ያንዳንዳቸው ደግሞ 40 25 እስከ 15 ዝቅ ሊል ይችላል። ለምሳሌ 40 ዓመት ያላት ክሊያንት እና 25 እስከ 30ዎቹ ያለች ክሊያንት የአይቪኤፍ ሕክምና የመሳካት እድሉ እኩል 40 ናችሁ ማለት አይቻልም። እንደዚያ ሊሆን አይችልም። በዚያ መሰረት በቂ የሆነ ስለ ሕክምና በቂ የሆነ ኢንፎርሜሽን ይሰጣቸዋል። ካውንስል ይደረጋሉ፣ አዌርነሱ ክሬት ይደረጋል። ከዚያ በኋላ አግሪመንት ሲኖር ሲስማሙ ሕክምናውን ሲያውቁት ወጪውን ሲረዱ ወደ ቀጣይ ስቴፕ ሕክምናው ወደ ማስጀመር ስቴፖች እንሄዳለን ማለት ነው። ሕክምናው አጭር አይደለም፣ ያው ትንሽ ረዘም ያለ ነው። መመላለስ ይኖረዋል፣ የተለያዩ መድኃኒቶችን መውሰድ ይኖራል። በዚያን ታይምም የተለያዩ ነገሮች ቅሬታዎች ካሉ ያልገባቸው ነገሮች ካሉ ግልጽ ያልሆኑ ነገር ካሉ ክሊያንቶቹም ከሐኪሞቹ ጋር በቅርበት ስለሆነ የሚከታተሉት
የሚፈልጉትን ጥያቄዎችን በመጠየቅ አብዴት እያደረጉ የቀኑ የተለያዩ ነገሮችን እየነገር ኢንፎርሜሽኖችን እየነገርናቸው በትብብር ነው የምንሰራው ማለት ነው ህክምና። በጣም አሪፍ። ተመልካቾቻችን አቶ ጤናውን እንግዳ ለማድረግ በጣም ብዙ ጊዜ ደውያለሁ። በጣም ብዙ ቀጠሮዎች ይዘን ካንስል አድርገናል። እንደውም ምንድነው እንደዚህ ቢዚ ያደረገው ብዬ እስክል ድረስ ነው ለራሴ ሲገርመኝ የነበረው። ዛሬ ግን መልሱ ተመልሶልኛል። ግምቴና የሆነው ሁኔታ አንድ አይደለም። ለካ ብዙ ጊዜ ካንስል ያስደረግነው በእንደዚህ አይነት መንገድ ውስጥ በጣም ቢዚ ስለሆንክና በጣም ጊዜ ስለሚፈልግ እንደሆነ ስለተረዳው ያው እንግዲህ በጣም ተረድቻለሁ። ተመልከቱ፣ ኤምብሪዮሎጂስት በጣም ባክቦን በዚህ ህክምና ላይ ትልቅ የጀርባ አጥንት ነው። በጣም ትልቅ ትኩረት የሚገባው በጣም ትልቅ ትኩረት የሚሻ የሙያ ዘርፍ ነውና የአይቪኤፍ ስፔሻሊስት ዶክተሮች እንዳሉ ሆነው የሰርጂን ባለሙያዎቹ እንዳለ ሆነው እንዲሁም ኤምብሪዮሎጂስትም ከጀርባ ሆነው ይህንን ነገር የሚያቀላጥፉ መሆናቸውን ዛሬ በደንብ የተረዳን ይመስለኛል። በመጨረሻ እንደው ሳላነሳው የቀረውት ጥያቄ ካለ እንደው ተጨማሪ ነገር ልትለን የምችለው ነገር ካለ እድሉ ልስጥ። ያላነሳነው ጥያቄ አለ ብዬ አላስብም። እንግዲህ በነገራችን ላይ ዲቴል አልገባንበትም፣ ዝም ብሎ ሃይላይት ነው የገባ ነው። ለሚቀጥለው ጊዜ ምናልባት ዲቴል ገብተን በደንብ ተዘጋጅተንበት በጣም ብዙ ዝርዝር ጉዳዮች ሀገር አቀፋዊም የሆነ በዓለም አቀፍ ዙሪያ የሚሰሩትን ጥያቄዎችና ዲስከሽኖች ይዘን እንመጣለን ብዬ አስባለሁ። ያ እስቲ ያው ማድረግ እንችላለን። ያው የተወሰነ ጠለቅም እያልን ወጣም እያልን የተወሰነ ነካክተናል ብዬ አስባለሁ። ስለ ኤምብሪዮሎጂ፣ ስለ አይቪኤፍ ህክምና፣ ስለ ውጤቱ ምናልባት ምን ይደረጋሉ የሚሉትን የተወሰነ እንደመጀመሪያ ያው ብዙ ነገር እንዳነሳን ተስፋ አድርጋለሁ። ግን ስቲል ከዚህም በላይ ያው ዲቴል አስፈላጊ ነገሮችን ለማህበረሰቡ አስፈላጊ የሆኑ ነገሮችን እንዲያውቁት የሚያስፈልግ ነገር ካለ እነሱም ለህክምና ስለዚህ ህክምናም እንዲያውቁት የሚያስፈልጉ ነገሮችን ከዚህ የበለጠም ወደፊት ማቅረብ እንችላለን። የእናንተንም ሮል የእናንተንም ስራ በደንብ ሰዎች በተለይ ክላይንቶች፣ ታካሚዎች ሊያውቁትና ሊረዱት ይገባል። ኦፍኮርስ ልክ ነው እኮ ቅድም አሁን ይሄንን ስራችንን በደንብ ለማሳወቅ የራሳችሁ ሮል አለ። ለምሳሌ ቅድም ሳይንስና ቴክኖሎጂ በፈቀደው የተለያዩ ሶሻል ሚዲያዎችን ፕላትፎርሞችን በመጠቀም ሙያችሁን በደንብ አድርጋችሁ ማስረዳትና ለህብረተሰቡ ግንዛቤ ማስጨበጥ ይጠበቅባቸዋል። የአቶ ጤናው ሮል እስካሁን ምንድን ነው? ሶሻል ሚዲያ አለ፣ ቲክቶክ አለኝ። ብዙም ተወሰነ ከአንዳንድ ባለሙያዎች ጋር አንዳንድ አስፈላጊ ነገሮችን ሚዲያ ላይ ለማቅረብ እንደዚህ አይነት ጥያቄዎችን ምናምን በጋራ በመሆን ለመመለስ ሙከራዎች አሉ። ግን በደንብ ዲቴል እኔ እየሰራበት ነው ብዬ አላስብም። ወደፊት ግን አንዳንድ ነገሮች ዲቴል ምን እንሰራለን፣ እዚያ ውስጥ የሚሰራው ፖስት ምንድን ነው የሚሉትን ኢንፎርሜሽኖች ሚዲያው በሚፈልገው ስልክ እስኪ ለማቅረብ እቅዳለሁ። እንዲሁም በዚህ ፕሮግራም ምናልባት ይህን ፕሮግራም ከተከታተሉ በኋላ በዚህ ዙሪያ የተለያዩ ጥያቄዎች፣ ሀሳብ፣ አስተያየት ካሏቸው ኮመንት ላይ አስቀምጠውልን ለሚቀጥለው ጊዜ የእነሱን ሀሳብና አስተያየት ጥያቄዎችን ይዤ ብመጣ በደንብ እንደምታብራራልን እርግጠኛ ነኝ። ሙሉ ፈቃደኛ ነኝ። ሌላ ቀረ የምንለው ነገር አይ ቲንክ ብዙ ነገር አወርተናል። የቀሩትን እስኪ እንግዲህ ቀጣይ ላይ በቀጣይ ቪዲዮ ላይ በሚመጡ ጥያቄዎችና ሌሎች ነገሮች እናደርጋለን። ግድ ይህ መጽሐፍ አነበብከው ወይስ ገና አልጨረስኩም? ተወሰነ ፓርት ላይ ደርሻለሁ። ቆንጆ መጽሐፍ ነው። ሙሉ በሙሉ አክቹዋሊ አልጨረስኩትም፣ ግን በጣም አሪፍ ነው። ደስ ይላል። ብዙ ነገሮች ተካተውበታል። ለታካሚዎች፣ ይህን ህክምና ለሚፈልጉ ሰዎች፣ አጠቃላይ ስለዚህ ህክምና መኖሩንም ለማያውቁ ሰዎች ጥሩ አዌርነስ ክሬት የሚያደርግ ነገር እንደሆነ ተረድቻለሁ። አንደኛ። ሁለተኛ ነገር የተለያዩ የሰዎችን ሰክሰስ ሬት የሚያሳይ ነው። ታሪካቸው የሚገልጽ ነገር ምን እንደመማር እንዳለብን ከነዚያ ታካሚዎች ሰው እስከ መጨረሻው ድረስ መሄድ እንደሚችል፣ ተስፋ መቁረጥ እንደሌለብን፣ ጥሩ ነገር እንደሚያገኙበት ተስፋ አለኝ። ቢያነቡት ብዙ ነገር ያገኙበታል፣ ይጠቀሙበታል ብዬ አስባለሁ። ጋብዣቸዋለሁ። በጣም አሪፍ፣ እናመሰግናለን። ደግሞ መጽሐፌንም አንብበህልኝ ሀሳቦች፣ አስተያየቶች፣ ትችቶችን ለመቀበል እንዲሁም ከእናንተ ለመማር እኔም ዝግጁ እንደሆንኩ በዚህ አጋጣሚ እንድታውቅልኝ እፈልጋለሁ። እንግዲህ ቤተሰቦቼ የነበረን ቆይታ ይህንን ይመስል ነበረ። ካለው ጊዜ ላይ ከተጣበበ ጊዜ ላይ እንደምንም ብሎ መስዋዕትነት አድርጎ መጥቶ እንግዳችን ለመሆን ፍቃደኛ ስለሆነና ጥሩ ጊዜ ስላሳለፍን በእናንተ በሜዲኪዩር ፖድካስት ቤተሰቦች ስም እጅግ በጣም አድርገን እናመሰግናለን። ምናልባት የተለያዩ ሀሳብ፣ አስተያየት፣ ጥያቄዎችን ማቅረብ ከፈለጋችሁ
ኮሜንት እያደረጋችሁ ብታቀርቡልን እና እንዲሁም አቶ ጤናው ጋር ደግሞ በተመለከተ አንዳንድ ማብራሪያዎች የምትፈልጉ ከሆነ ምናልባት በተለያዩ የሶሻል ሚዲያ ፕላትፎርሞች ላይ እየተገናኘን ያሉትን ሙያዊ አስተያየቶች ለመስጠት ፈቃደኛ እንደሆነ ገልጾልናል። በጣም ብዙ ነገሮችን አትርፈናል የሚል አለ። እንግዲህ ካሉት ውስን የኤምብሪዮሎጂስት ባለሙያዎች በጣም በጣት የሚቆጠሩ ናቸው። አይ ቲንክ ከ20 የሚበልጡ አይመስለኝም። ነገር ግን ይህ ሙያ እንዲስፋፋና ሌሎች ባለሙያዎችም እዚህ ሙያ ውስጥ ገብተው በደንብ ሕክምናው እንዲስፋፋ ብዙ ባለሙያዎች ብዙ ኤክስፐርቶች እንዲኖሩት የኛም የሁላችንም ጥረትና እንዲሁም ፍላጎት ነው። በጣም ብዙ ባለሙያዎች ሲኖሩ በዛው ልክ የሚሰጠውም ሰርቪስ እያደገ እንደሚሄድ እርግጠኛ ነኝ። በሌሎች እንግዶች በተለይ በዚህ በኤምብሪዮሎጂስት ጋር ደግሞ ሌሎች ባለሙያዎችን እና ሌሎች እንግዶችን ይዤላችሁ እመጣለሁ። እስከዛው ጊዜ ድረስ ግን ፍቃዱ ተስፋዬ ነበርኩኝ። ለቤቱ አዲስ ከሆናችሁ ሰብስክራይብ አድርጉልን። ያሉትን ሐሳብ አስተያየት ኮሜንት ሴክሽን ላይ እየገባችሁ ማስቀመጥ ትችላላችሁ። በሌላ እንግዳና በሌላ ፕሮግራም እስከምንገናኝ ድረስ እስከሚቀጥለው ፕሮግራም ድረስ መልካም ጊዜ ይሆንላችሁ። ቻው፣ አመሰግናለሁ።